ሀይሚ አብሳላትን ቤት ድረስ ጠርታ በማናገሯ ከብሩኬ ጋር ከባድ ጭቅጭቅ ውስጥ ገብተዋል። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤቱን ሰብስክራይብ እያደረጋችሁ እንድታበረታቱ በአክብሮት ተጋብዛለሁ። እንግዲህ ትናንት አብሳላት ወጥታ በሰራችሁ ቪዲዮ ምክንያት ሀይሚ አብሳላትን ጠርታ ለማናገር ተገዳለች ማለት ነው። እሱም ምንድን ነው? ከዚህ በኋላ የእሱንም ስም ሚዲያ ላይ እየጠራች እንድታለቃቅስ አልፈልግም። ከዚህ በፊት እኔም ብሩኬን ሳልረዳው በጣም ብዙ ጎድቼዋለሁ። እሱም በጣም ብዙ ሰርቶ ጎርቶኛል። ያ ነገር ደግሞ አሁን ላይ አይደገምም። እኛ የራሳችን ህይወት ለማስተካከል ያለንበት ሰዓት ላይ እየወጣች የሱንም ስም እየጠራች እንደዛ እንድታለቃቅስ አልፈልግም። እዚህ ቤት መታ ስለሆነ ስሜቷን የገለጸችለት እዚህ ቤት ደግሞ መታ ቆርጧን አውቃ ቆርጦላት እንድትሄድ የፈለግኩት ለዛ ነው። ቤት ድረስ የጠራዋት ውጭ ላይ ማናገር አቅቶኝ አይደለም፣ ግን ሁሉንም ነገር እዚህ ቤት መታ ስለሆነ እንደፈለገች ወታ ገብታ እንደፈለገችውና ስታረግ የነበረው እዚህ ቤት መታ ሁሉንም ቁርጧን አውቃ መሄድ አለባት፣ ራሷንም መጉዳት የለባትም ብላ እንግዲህ ጠርታ እንዳናገረቻት ነበረ እያናገረቻት ነበረ። ጓደኛችሁ ልሁን በቃ ያ ነገር ቀስ በቀስ ስሜቱ ከውስጤ ይጠፋል። ያን ነገር ደግሞ ጓደኛዬ ሆናችሁ ነው ልታግዙኝ የምትችሉት ብላ እንግዲህ ሀይሚን ጥያቄ አቅርበላታለች። ሀይሚዬ ደግሞ በጭራሽ ያን ነገር ልቀበልሽ አልችልም፣ ምክንያቱም እኔ እና እሱ በምንሆነው ነገር እያየሽ የበለጠ ነው የምትጎጁ እንጂ ምንም የምታገኘው የምትጠቀሚውም ነገር የለም። ያ ነገር ደግሞ መሆን የለበትም። እኔም ላምንሽ አልችልም፣ ምክንያቱም ከመጀመሪያው ጓደኛ ሆነሽ እንደመጣሽ በዛ ብትቀጥይ ኑሮ ይሄን ስሜት ባታመጭ ኑሮ አዎ ጓደኛችን ሆነሽ ትቀጥይ ነበር። ነገር ግን ያን ነገር ደግሞ ስሜት አለኝ ብለሽ አበላሽተሽዋል። እኔም ከዚህ በኋላ ላምንሽ አልችልም። ምክንያቱም ለምሳሌ ጓደኛችን ሆነሽ መቀጠል ቻልሽ እንበል፣ ከዛ የሆነ ቦታ ላይ ከብሩኬ ጋር ቁጭ ብለሽ እየተሳሳቃችሁን ነገር እያረጋችሁ ሻይ ቡና እያላችሁ ባገኛችሁ ያን ነገር እኔ በጭራሽ ልቀበለው አልችልም። ምክንያቱም ከዚህ በፊት ስሜት እንዳለሽ ተናግረሻል። ስለዚህ የማይሆን ነገር ነው። እኔ ምቾት አይሰጠኝም። ስለዚህ ያለሽ አማራጭ በቃ ከኛ በሰላም ወተሽ ህይወትሽን መኖር ነው አይነት ነገር ነው እንግዲህ ሀይሚዬ ያለቻት። ነገር ግን ድርቅ ብላ በግድ ትሆናላችሁ ነው። ከዛም በኋላ እንግዲህ ብሩኬ መጥቶ የተፈጠረውን ነገር አይታችኋል። በቃ ከአንዳንድ ውጭልኝ ነው ያላት። ውጭልኝ በቃ ከዚህ በፊት በዋህነቴ ሰው በማክበሬ ለሴት ልጅ ባለኝ ክብር ብዙ ተጎድቻለሁ። የራሴን ህይወት አበላሽቻለሁ፣ በጥብጫለሁ፣ የምወደውን ሰው ጎድቻለሁ። ሴት ልጅ ናት፣ ይሄ ነገር ተሰምቷት ከሆነም እንዳትጎዳ ያለውን ነገር በማስረዳት ቀስ በቀስ ከዚህ ነገር ውስጥ እንድትወጣ ብዙ ነገር ሞክሬያለሁ። እሷ ግን መስሚያዬ ጥጥ ነው ብላ ህይወት አለኝ ከሀይሚ ጋር የጀመርኩት ህይወት አለኝ እያልኩኝ ፎቶ እስከ ማሳየት ብዙ ነገር እስከ መናገር ደርሻለሁ። እሷ ግን መስሚያዬ ጥጥ ነው አልሰማም ብላ ህይወቴን ብዙ ነገር ብዙ ብጥብጥ ውስጥ ከተዋለች። በእሷ ምክንያት ከአንቺ ጋር ብዙ ነገር ሁኛለሁ፣ አንቺን አጥቻለሁ፣ አንቺን አስቀይሜያለሁ፣ አንቺን አስለቅሻለሁ፣ አንቺን በድያለሁ። ያ ነገር ደግሞ ድጋሚ በህይወታችን ላይ እንዲፈጠር አልፈልግም። ድሮ ከዚህ በፊት የሰራሁት ስህተት አሁን እንዲደገም አልፈልግም። እድልም መስጠት አልፈልግም። ጨካኝም ያደረጉኝ ራሳቸው ሰዎች ናቸው። ከዚህ በኋላ ሞኝም ጨካኝም ምንድነው ይሄ የዋህም መሆን አልፈልግም። የዋህነቴም ጎርቶኛል፣ አዛኝነቴም ጎርቶኛል። ስለዚህ ከዚህ በኋላ በእኔና በአንቺ ዙሪያ የሚመጡ ማለት እኛን ለመጉዳት ወይ ደግሞ የሆነ ከኛ ተቃራኒ ሆነው የሚመጡ ሰዎች በሙሉ ህይወቴ ውስጥ እንዲመጡም እንዲኖሩም ዙሪያችን ላይም እንዲኖሩ አልፈልግም። ከአንዳንድ ትውጣልኝ ነው ያለው። እንግዲህ አይታችኋታል። እሷ ከገባች በኋላ አንድ እድል እንኳን እንድታወራ አልሰጣትም ላብሳላት ማለት ነው። ዛሬ ብሩኬ ትክክለኛ ትክክለኛ ነገር ነው ያደረገው። ከመቶ ምንም ስህተት የለበትም። ምክንያቱም እዚህ ጋር እንቺ ልጅ ሴት ናት፣ አፍቅር ያለው ብላ ነው ትጎዳለች፣ ቀስ ብሎ ማስረዳት አለበት ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። ምናልባት እየተከታተላችሁት ያልመጣችሁት ቪዲዮውን ማለት ነው። ግን ከዚህ በፊት የነበረውን እየተከታተላችሁ የመጣችሁ ሰዎች እንደኔ 100% ብሩኬ ልክ ነው የምትሉት። ምክንያቱም ያላደረገው ነገር የለም። እሱ እንዳለው የራሱን ሰው እየጎዳ ሀይሚን እየጎዳ ብዙ ነገር እቺ ልጅ እንዳትጎዳ ሞክሯል። ገብቷቸዋል። ለማስረዳት ሞክሯል። ከሀይሚ ጋር ህይወት እንዳለው ይሄ ፎቶ አይታይሽም ወይ ከሷ ጋር ህይወት አለን ይሄ ህይወቴ ነው እያለ የግድግዳ ፎቶ ሁሉ እስከ ማሳየት የደረሰ ልጅ ነው እና ምንም አይፈረድበትም ዛሬ ባደረገው ነገር ማለት ነው። ምክንያቱም በሷ ምክንያት ከዩ ይልቅ አብሳላት ብዙ ነገር በጥብጣለች። ብዙ ነገር ማለት ነው። በጣም ብዙ ነገር
ቤታቸው ድረስ እየሄደች ብዙ ነገር እያለች የማይሆን ነገር ሀይሚን በጥፊ እስከ መምታት ነስር በነስር እስከምትሆን ሆስፒታል እስከምትገባ ከቤት እስከምትወጣ ሻንጣዋን ጠቅላ ብዙ ነገር ደርሶባታል በአብሳላት ምክንያት ሀይሚ ማለት ነው። እና በቃ እንደውም ሀይሚ ንጹሕ ልብ ነው ያላት። ያንን ሁሉ ነገር ረስታ ዛሬ ላንቺ አዝና እንደዚህ አስረድቻት ከህይወታችን ትወጣለች ብላ አስባ መጥራቷ ራሱ የዋህ ናት። የምር ነው የምላችሁ። ልጅቷ የሚገባት አይነት አይደለችም። ልጅቷ በጣም ቅናታም ናት። ማታ ላይቭ ላይ እነ ብሩኬ ሲገቡ ትከታተልና በነገው ወይ ቲክቶክ ላይቭ ላይ ትገባና ትበጠብጣለች ወይ ደግሞ በዩቱብ ትመጣለች። ሆን ብላ ማለት ነው። ሆን ብላ ተመልካችን ለማናደድ የእነሱን ህይወት ለመረበሽ። ይሄ ደግሞ አይሰራም፣ ማንም አይቀበላትም። አሁን ተመልካች ራሱ ነቄ ብሏል ማለት ነው። እነሱን ልትረብሹ የምትመጡ ሰዎች ዋጋችሁን ስንሰጣችሁ አርፋችሁ ትቀመጣላችሁ። ልክ እንደ ፍፄ። አሁን ፍፄ ሾር ብሎ ነው፣ ሾር ብሎ ከተመልካች ጋር መነካካት አይፈልግም። አይቶታላ ተቀጥቶ ስላየው ድጋሚ ስተት ሰርቶ ከተመልካች ጋር መነካከት አይፈልግም። ስለዚህ አንቺንም ማለት ነው ተደጋግመሽ ልጆቹን ለመረበሽ ከሞከርሽ ማለት ነው የጨረቃ ፋሚሊ ዋጋሽን ሲሰጥሽ ያኔ ይቅርታ ጠይቀሽ እነሱንም ተመልካችንም ይቅርታ ጠይቀሽ ሰጥ ለጥ ብለሽ መስራት የምትፈልጊውን ስራ መተሽ ትሰሪያለሽ። ችግር የለበትም። ከዛ በኋላ ኦዲየንስ ማለት ነው። ግን ደግሞ በእነሱ ህይወት እየበጠበጣችሁ መፈመስ፣ የእነሱን ህይወት እየበጠበጣችሁ መታወቅ፣ የእነሱን ህይወት እየበጠበጣችሁ እዚህ ጋር እንደፈለጋችሁ እንሆናለን የምትሉ ሰዎች እያንዳንዳችሁ ቀስ በቀስ ዋጋችሁን ነው የምታገኙት ማለት ነው። ስለዚህ ከፍፄ ተማሩ። ፍፄ በሰራው ስህተት ተቀጣ። ከስህተቱ ተምሮ አሁን ድጋሚ ስህተት አልሰራም፣ ከኦዲየንስ ጋር መጣላት አልፈልግም ብሎ እንግዲህ ቃል በቃል ተናግሯል ወጥቶ ማለት ነው። ስለዚህ በቃ ይበቃል፣ መብቃቱ ነው የሚሻለው። እና ሀይሚዬም ብሩኬን ተረጁ። በዚህ ምክንያት ከብሩኬ ጋር እንዳትጣይ። ምክንያቱም ብሩኬ ልክ ነው እንዴ አንዴ በቃ አልፈልግም ብሎ እንትን ሲል ችግር እሷን ለመረዳት ሞክሮ ደግሞ ከሷ ጎን ሲቆም ችግር እንዴ። ልጁንም ተረዱት። ስንት ስሙ ጠፍቷል ልጁ ባልዋለበት በቃ በንጹህ ልቡ በንጹህ ጓደኝነት በስራ ስለቀረበ ስንት ስሙ የጠፋ ልጅ ነው። አትፍረዱበት።